ፖይንተሩ ነው። በጣም አመሰግናለሁ። ፕሊዝ ወል ለኔ ይሄ ሁሉ አዲስ ነገር ነው በእውነት ግን ዋናው ሂደቱ ምንድነው? ሰው ሲግባባ በአንድ አይነት ቫይብሬሽን ሲሄድ ነው። ያ ነገር እንግዲህ ፍቅር ይሉታል፣ ጥላቻም ሊሆን ይችላል። ፎር ዳት ማተር እና እንደዚህ በፊዚክሱ እንግዲህ የቀላል ነገር ነው። ኳንተም ኢንታንግልመንት ይሉታል። እና ለምሳሌ መንትያዎች በተለይ አንድ አይነት አስተሳሰብ ስሜት ይኖራቸዋል። እናቶች ልጆቻቸው ሲፈልጓቸው ለምሳሌ ይሰማቸዋል። ጡቶቻቸው ወተት ይሞላሉ። እንደዚህ ነገሮች አሉ እንግዲህ እና ዋናው ኢንትረስቲንግ ፖይንቱ እንግዲህ የኔ አካሄድ በዩኒቨርስ ደረጃ እነዚህን ሂደቶች የማየትና እውቀቱን ማግኘት ነው። እውቀት ማለት እንግዲህ መሳሪያ ሰይፍ ነው፣ ብርሃን ነው። በብርሃን ነው የምናሸንፈው ሁሉንም ነገር። ስለዚህ ያንን እውቀት ከያዝን እንግዲህ ማንም ሰው ሊያደናግጠን አይችልም ነው ሂደቱ። እና ይህ አይነት እውቀት ካገኘን እንግዲህ ምንድነው ከጊዜው ጋር እናበባለን ነው። አሁን ለምሳሌ ምንድነው ወደ ኋላ ነው የቀረነው፣ ያንን እውቀት አጥተናል። ምድር ደግሞ እድሜዋን ስለምትቆጥር ያጣነውን ያህል ምን ያህል ወደ ኋላ እንደተመለስን ልታስረዳን ስትል ደም ታፋስሳለች። ይሄ ያለ ነገር ነው በእውነት ምን ያህል ወደ ኋላ እንደቀረን ማለት ነው። አሁን ግን ቴክኖሎጂውም እየተራቀቀ ስለሄደ አንዳንድ ምልክቶችም ስላሉ እነዚህ ረቂቅ ነገሮች በጣም አትራክቲቭ የሆኑ እየሄዱ ነው ሂደቱ። እና የኔ አካሄድ እንግዲህ በውናችን ያወቅ ኮንሽስ ሆነን ወደዚህ አብስትራክሽንስ የመግባትና የመውጣት ሂደት ነው። እና ዞሮ ዞሮ ወደ ባህላችን ነው የምንመለሰው። ባህላችን ምን ይላል? ስጋና ነፍስን ማዋሃድ ተዋህዶ ይላል። እና በትክክል ይሄንን ነገር ካዋሃድ ነው ሰው ሊሰራው የማይችለውን ነገር እንሰራለን ነው። አሁን ቬሪፋይድ የሆነው ለምሳሌ በሲአይኤ በቅርብ ጊዜ የወጣው ነገር ነው። እና አንዱ ስጋዊ ነው። ለምሳሌ የግራ አንጎላችን ስጋዊ ነው፣ ሞር አናሊቲካል ካልኩሌት የሚያደርግ ሪዝን የሚያደርግ ነገር ነው። የቀኙ ደግሞ ሞር አብስትራክሽን ያለው ሞር ስውር በሆነ ነገር የሚሰራ ነገር ነው። እና ተዋህዶ ሲያደርጉ ምን ማለት ነው? እነዚህ ኤሌክትሮኒክስ ምናምን ነገር አድርገው ግራና ቀኙን ሲንክሮናይዝ አደረጉት። ሄሚሲንክ ይባላል። ሄሚስፌሪካል ሲንክሮናይዜሽን ይባላል። እና እንደዛ ሲንክሮናይዝ ሲያደርጉ እንግዲህ በትክክል ሲንክሮናይዝ ሲሆን ምን ይሆናል? ለምሳሌ ሳዳም ሁሴን የት ይገኛል ብለው ሲጠይቋቸው ይሄ ሪሞት ቪዊንግ ይባላል። ሳዳም ሁሴንን እንደምን አስሰው ጉድጓድ ውስጥ አገኙት። እና ብዙ ሳክሰስፉል የሆኑ ሂደቶች አሉ። እና ሂደቱ ምንድነው? በትክክል ከተዋሃድን የምድሩንና የሰማዩን ይዘናል ማለት ነው። የኢየሱስ ክርስቶስ ትምህርትም ይኸው ነበረ። ሲምፕሊ ዓመተ ምህረት ሲባል እንግዲህ የማዋሃዱ ሂደት ምናልባት ገልጸዋለሁ ጊዜ ካገኘሁኝ። ስለዚህ ፎርማል ለማድረግ ሂደቱን እንግዲህ የኒኮላ ቴስላ አስተሳሰብ ኢንትሮዲስ ለማድረግ ነው። እና ምንድነው አናሊቲካል ሜታፊዚክስ ኤንድ ሳም አፕሊኬሽንስ ነው። እና ስለ ሜታፊዚክስ ነው የማወራው። እና ምን ይላል? The day science begins to study non-physical phenomena, metaphysics ነው ማለት ነው. It will make more progress in one decade than in all the previous centuries of its existence. በአንድ ሳምንት አሁን የተገኘውን ስልጣኔ በአንድ ሳምንት እናደርገው እንችላለን። ምን ከሆነ በቫይብሬሽን፣ በኤነርጂ፣ በፍሪኩዌንሲ ማሰብ ከጀመርን ነው ሂደቱ። እና በባህላችን እንግዲህ ጸሎት እንደዚህ የምንለው እንግዲህ በቫይብሬሽን ከእግዚአብሔር ጋር እንደመገናኘት ማለት ነው።
ስለዚህ ይሄንን ነው ኢንትሮዲውስ የማደርገው እና if you want to know the secrets of the universe think in terms of energy vibration and frequency በሚል ነው። አሁን እንግዲህ ሐሳቡ ገብቷችኋል። ቶሎ ቶሎ እሄዳለሁ። ኦኬ እና ዋናው መነሻዬ እንግዲህ ምንድነው የዚህ ዩኒቨርስ ኮንተንት ይዘቱ ምንድነው ብለን ብንጠይቅ ኦኬ በአይን የሚታየው የሚዳሰሰው ምን የሚሆነው በእነዚህ 5 ሴንስ ኦፍ ፐርሰፕሽን የምናያቸው 5% ብቻ ነው ቪዚብል የምንለው። ኦኬ ይሄም በአብዛኛው የከዋክብት ብርሃን ምናምን ዶሚኔት አድርጎ ነው። ግን የቀረው 95% የቀረው በዳርክ ኤነርጂ፣ ዳርክ ማተር፣ ሂግስ ፊልድ እንደዚህ የተሞላ ነገር ነው። ስለዚህ ምን ማለት ነው? 5% ያ የሚሞተው አብርሃም ነገር ነው። ይሄን ያህል የሚመዝነው ይሄን ያህል ቁመት ያለው አይነት ነገር ነው። ኦኬ ሌላው አብርሃም ግን ዘላለማዊ የሆነው 95ቱ አለ እና ይሄ አይነት አብርሃም የራሱ ኮንሽስነስ አለው፣ የራሱ ኢንቴሊጀንስ አለው፣ የራሱ ሁሉም ነገር አለው። አሁን ክሪኤቲቭ መሆን ከፈለግን እንግዲህ የአካላችንን ራሽናል ብሬናችንን ኦኬ ከዚህ ቫይብሬተሪ የሆነ አይነት ስንገጣጥመው ኦኬ ስጋና ነፍስን አዋሃድን ማለት ነው። እና ማንኛውም አይነት ክሪኤቲቪቲ ይሁን ምን ይሁን የቀኙና የግራው ሄሚስፌር ሲንክሮናይዝ ሲያደርጉ ብዙ ነገር ይገኛል አይነት ነገር ነውና ቶሎ ልሂድ። ኦኬ እንደዛ ሲሆን እንግዲህ በፊዚክሱ ለምሳሌ ፕሮፌሰር ብራያን አንድ አይነት መጽሐፍ ጽፏል በኤክስትራ ዲሜንሽንስ እንደዚህ እና እርግጥ ነው በጥሬው ከፈለግን ኦኬ ትንሹን ፓርቲክል በጥሬው ከፈለግን እንደ ኳርክ የሚሉት ነገር ነው እና ያ ኳርክ አካሌን ገነባ ማለት ነው። ኦኬ ግን ጠለቅ ብለን ከሄድን እንደ ስትሪንግ እንደ ቫይብሬሽን እንደ ኤነርጂ ይሆንና ልክ ፊዚካሊ እዚህ እንዳለው ኖን ፊዚካሊ ሆነም እንደዚህ ነገር አለ በስትሪንግ ቲዮሪ እንደማለት ነገር ነው። እና ፊዚካል እና ኖን ፊዚካል እንግዲህ እዚህ ናቸው። እና በአብዛኛው እነዚህ ትናንሾቹን ስዕሎች ነው የምጠቀመው። ልቀጥል። ኦኬ ይሄም ከሳብኮንሽስ ጋር የተያያዘ ነው። ምክንያቱም 5% ኮንሽስነስ ነው፣ የቀረው ሳብኮንሽስ ነው። ስለዚህ የኔ አፕሮች ምንድነው? ያንን የቅድሙ ሂግስ ፊልድ ምናምን ያለበትን ኦኬ ወደ ከኮንሽስነስ ጋር አያይዤ ከዚህ ሳብኮንሽስነስ ጋር በማድረግ እንዴት አንድ ሰው ኮንሽስሊ ወደ ሳብኮንሽስ እንደሚሄድና ያሉት ነው የሚጠራረጉ ነገሮች ካሉ ምናምን ነው። ጸሎት ምን ነው አክቹአሊ ጸሎት ኦኬ ኦልራይት። ስለዚህ ቶሎ መሄድ አለብኝ። ይሄ ቴክኒካል ነገር ነው እና ዋናው እንግዲህ ተጓብተናል አይደለም? መንፈሳዊና ስጋዊው ነገር እና እንዴት እንደሚዋሃዱ ለመናገር ያህል ነው። ኦኬ እና ይሄ ሁሉ የሚነግረን እንግዲህ እምነት አይደለም ምን አይደለም፣ ሲምፕል የሆነ ማትማቲክስ ነገር ነው እና ካልኩለስ ነው እና ዲፈረንሻል ጂኦሜትሪ ዲፈረንሻል ኢኩዌሽንስ ምናምን እያሉ የሚጠቀሙበት ነገር ነው እና አንአቮይደብል ነገር ስለሆነብኝ ትንሽ ስለ ካልኩለስ ነገር ልናገርና ቀላል ይሆናል፣ ቶሎ እንሄዳቸዋለን። እና ካልኩለስ ለምሳሌ ምን ያስተምረናል? ለምሳሌ ሁለት ሯጮች ይኖራሉ ኤ ኤንድ ቢ የሚሏቸው ኦኬ። አሁን ኢቨንቱን በትክክል ሪኮርድ ለማድረግ ፈልገናል እና አንዱ እንግዲህ የቀለለው ወደ መዳረሻው ሲደርስ እንግዲህ ፎቶግራፍ ማንሳትና እገሌ ቀደመ እገሌ ይሄን ያህል ወደ ኋላ ቀርቶ ነበር እንደዚህ ይባላል። ኦኬ ግን ኢቨንቱ ምንም ብዙም ኢንፎርሜሽን አይሰጠንም። ግን የተሻለ ኢንፎርሜሽን ሊሰጠን የሚችል ምናልባት ሁለት አክሲስ እናደርግና ለየራሳቸው ኦኬ። ስለዚህ በመሃል የሚሆነው ከርቭ እንግዲህ ስለ ሩጫቸው ሂደት
በመሃል ምን እንደነበረ ምናምን ትንሽ ይሄ የተሻለ ይነግረናል አይደለም። በተወሰነ ፖይንት ላይ ለምሳሌ ከሩ ቨርቲካል ቢሆን ኦኬ ምን ማለት ነው? ቢ ሯጭ ቢ ቆሟል ማለት ነው። ምክንያቱም የኤክስ አክሲስ ለውጥ የለም። ኦኬ ዴሪቬቲቭ ኢንፊኒት ነው። ለምሳሌ ሆሪዞንታል ቢሆን ምን ማለት ነው? ኤ ቆሟል ማለት ነው። በእንደዛ መልክ ነው እንግዲህ የምንናገረው። ከዛ ምን ይሆናል? ከኤነርጂ ጋር ከምናምን ጋር ሲያያይዙት ሃሚልቶኒያን የሚል እንደ ቶታል ኤነርጂ የሆነ አይነት ኤክስፕሬሽን ይኖረናል። ከዚህ በኋላ ነው እንግዲህ ነገሮችን ሶልቭ የምናደርገው። ስለዚህ ማንኛውም አይነት ኳንተም ሜካኒካል የሆነ ፕሮብሌም ምናምን ሲኖር እንግዲህ ሃሚልቶኒያን የሚባል የሌለበት የለም እና ኢትስ ኢምፖርታንት። የቀረው 100,000 ሯጮች ቢሆኑም አፕሮቹ አንድ ስለሆነ ምንም ችግር የለውም። እና ይሄ ሲሆን እንግዲህ ስለ ኳንተም ሜካኒክስ ትንሽ ልናገር። ኦኬ ምን ይሆናል? ለምሳሌ አንድ ፔንደለም ይኖረን ሲወዛወዝ ይቆይና ይቆማል። ኦኬ አሁን የዚህን ዳይናሚክስ በትክክል ኤክስፕረስ ለማድረግ ምን ይባላል? ፌዝ ዳያግራም ይባላል። የማይለያዩ ቁጥሮች አሉ። ለምሳሌ ፖዚሽን፣ ሞመንታም የሚሉት የማይለያዩ ናቸው። ምንድነው ፖዚሽን ማለት? ይሄ ፊዚካል ነገር የ5% እንደማለት ነው። ሞመንታም ማለት ከቬሎሲቲ ጋር እንደዚህ የተያያዘ አብስትራክት የሆነ ነገር ነው። ኦኬ አሁን በአብዛኛው እንግዲህ ሪሰርች ምናምን መሳሪያ እንደዚህ የሚሰራው ከፖዚሽን ከሚገኘው ኢንፎርሜሽን ነው። የኔ አፕሮች ግን ከፕሮፐርቲ ከሞመንታም የሚገኝ። ስለዚህ ፊዚካሊ ብናያቸውም ባናያቸውም ግድ የለም፣ ግን ባላቸው ፕሮፐርቲ አንድ አይነት አይደንቲቲ እንሰጣቸውና የኔ ፓርቲኩላር ኢንተረስት ለምሳሌ ምንድነው? አይደንቲፊኬሽን ኤንድ ኮንትሮል ኦፍ ዳርክ ፎርስስ የሚል ነው። ምን ማለት ነው? አጋንንት ማስወጣት ማባረር። ይሄ ባህላችን ነው በኢትዮጵያ። ኤክሶርሲዝም ሲባል ኢትዮጵያ ነች የምትነሳው። እና ኦኬ ስለዚህ ምን ይሆናል ማለት ነው? ፖዚሽን እና ሞመንታም የቅድሙ አይነት ነው ማለት ነው እኮ። ፖዚሽን ስንል ፊዚካል የሆነው ነው 5%፣ ሞመንታም ስንል እንግዲህ 95% ማለት ነው። ግን እነዚህ የማይለያዩ ቫሪየብልስ ስለሆኑ ካኖኒካሊ ኮንጁጌት ቫሪየብልስ ይባላሉ። ሁለቱ ነገር የማይለያዩ ናቸው። እንደሚቃወሙም ይመስላሉ፣ አንዳንድ ጊዜ እንደሚግባቡም ይመስላሉ። ትንሽ እንነጋገራለን። ግን ባይሆን እንግዲህ ይሄ ክላሲካል የምንለው ኢኒሻል ቫልዩ ካገኘንና የሞሽኑ አትሞስፌር ከሳል ትንሽ ቴክኒካል ነው ይሄ። እንደ ፖዚሽን የወሰድነው ለምሳሌ አንግል ቴታ ነው። ኦኬ እንደ ሞመንታም የወሰድነው ደግሞ የሱ ዴሪቬቲቭ ነገር ነው። እና እንደዛ ሲሆን ኢኒሻል ቫልዩ ከሰጠን እንግዲህ ከጊዜ በኋላ ምን እንደሚሆን ፕሬዲክት ልናደርግ እንችላለን ነው። እና የዚህን ከርቭ ስሜት ይዘን ማለት ነው። በኳንተም ሜካኒክስ ግን አይቻልም። ምክንያቱም እነዚህ ቁጥሮች አንአቮይደብል ሬክታንግልስ አሏቸው። የእነዚህ ሬክታንግል ኤሪያ እንግዲህ ምን ያህል አንሰርቴኒቲ እንዳለን የሚናገር ነው። ስለዚህ ኢኒሻል ቫልዩ አንሰርቴን ከሆነ እንግዲህ ፋይናል ቫልዩም አንሰርቴን ነው ማለት ነው። አንደር ሳች ኮንዲሽንስ እንግዲህ እስኪ ይቅርታ፣ በዚህ ፕሪንሲፕል ብቻ የተነሳ እንግዲህ ምንድነው ኮምፕሊመንታሪቲ ፕሪንሲፕል ይሉታል ይሄ። እና ቲፒካሊ እንግዲህ እንደዚህ አይነት ስዕል ይን ያንግ የሚሉት አይነት ይሆንና ለምሳሌ አንዱ ፖዚሽን ሲሆን አንዱ ሞመንታም ነው አይነት ነው። እና የቅድሙ አይነት ነው ፊዚካል አብርሃም እና ኖን ፊዚካል አብርሃም አይነት ነገሮች ናቸው። አሁን እነዚህ ተቃዋሚ ይመስላሉ። እሱ ላይ ነው ችግሩ። ኦፖዚት ይመስላሉ። ኦፖዚት ካደረግናቸው የሚጣሉ ነገሮች ናቸው። ለራሳቸው ሽሪንክ ያደርጋሉ ማለት ነው። ኦኬ ሲለያዩ። ግን እንደ ኮምፕሊመንተሪ ካደረግናቸው እንደ አንድ
አዋሃድ ናቸው ማለት ነው። የቅድሙ ተዋህዶ እዚህ መጥቷል ማለት ነው። ኦኬ እንደዛ ስናዋሃዳቸው ግን ምንድነው እንዲያውም ሽልማት ይኖራል አይነት ነገር ነው። ማስታረቅ ማለት ኦኬ አንድ አይነት ኤነርጂ ኤክስትራክት ልናደርግ እንችላለን። ኦፖዚት በሚመስሉ ነገሮች በማስታረቅ ብቻ ኤነርጂ ኤክስትራክት ልናደርግ እንችላለን። ዚሮ ፖይንት ኤነርጂ ምናምን የሚሏቸውም ከዚህ የመጡ ናቸው። ሌላው እንግዲህ የኳንተም ሜካኒክስ ምን ይለናል? ኳንተም ታነሊንግ ይለናል። ለምሳሌ በአብዛኛው በፎቶሲንተሲስ የሚካሄዱ ነገሮች ናቸው። ኳንተም ታነሊንግ የሚባል ነገር ከሌለ የአይነት ፕሮሰስ እንግዲህ አይኖርም ማለት ነው። ሱፐርፖዚሽን ኦፍ ስቴትስ ማለት እንግዲህ እንዴት ነው? ለምሳሌ ቅዱስ ያሬድ እንዴት ነው ኢንላይትመንቱን ያገኙት? እንግዲህ በአንድ ወቅት ደክሟቸው ይኖራል። አንድ ትል ይወጣል፣ ይወድቃል፣ እንደዚህ ነው እና ሲያዩት እንግዲህ ምን ሆኑ ማለት ነው? ፊዚካል እኔነታቸውን ትተው ኦኬ ከትሉ ጋር ተዋሃዱ። ኦኬ አንድ ሆኑ። ልክ እንደ ህፃን ልጅ ለምሳሌ አሻንጉሊት ሲጫወት ምን ሲል ቢቆነጥጡት ቢጮሁበት ምናምን አይሰማም አንዳንዴ the same thing እና ስፕሊት ሰከንድም ልትሆን ትችላለች። ኦኬ ምንድነው ቅዱስ ያሬድና ትሉ ጠቅላላ ዩኒቨርስን ኢንካምፓስ አደረጉት። ፍራክሽን ኦፍ ኤ ሰከንድ ቢሆንም ኦኬ አሁን በዛች ወቅት የተገኘችዋ እውቀት ለሰው ለማስተማር እድሜ ልካቸው ሙዚቀኛም ይሁኑ ፖዌትም ይሁኑ ብዙ ነገር ሰርተዋል። ያን ያህል ነው። ኦኬ ስለዚህ ተዋህዶ ማለት ሪሊ በትክክል አቀናጅቶ ማዋሃድ ማለት ሁሉን መያዝ እንደማለት ነው። እና እዚህ ላይ ነው እሴት ለምሳሌ እንደዚህ የሚመጣው እሴት ቢዝነስ ምናምን የምንለው ለምሳሌ ይጨመርላችኋል ነው። ኦኬ ይሄ ነው ዩኒቨርሳል ሂደቱ እንደዚህ ነው። ከዛ በኋላ ከቢዝነሳችሁ ምናምን ይሰጣችኋል ነገር ነው። ኦኬ ስለዚህ ዚሮ ፖይንት ኤነርጂ አለ፣ ዌቭ ፋንክሽን፣ ኮላፕስ የሚሉት አለ። እነዚህ ትንግርታዊ የምንላቸው ተአምራዊ የምንላቸው እንግዲህ ኳንተም ሜካኒክስ አክቹዋሊ ብዙ ነገር ከቨር ያደርግልናል እና ጥሩ ትምህርት ነው ለማለት ነው። አንዱ ኦኬ እንቀጥል። ሌላው እንግዲህ እስካሁን ድረስ በጥቃቅኖቹ ነው በጥቃቅን ነገሮች ላይ ነው አቶምስ እንደዚህ በሚሏቸው። አሁን ደግሞ በዩኒቨርስ አይን ደግሞ ካየ ነው ምን ይመስላል ብንል እና ትንሽ ከዚህ እንግዲህ ተረተን እናጠቃልለዋለን። ኦኬ በጊዜ እንጨርሳለን። አሁን እንግዲህ የነ አንስታይን አካሄድ ምንድነው ግራቪቲ ምንድነው በሚል ነገር ነው ሂደቱ ጥያቄው እና ፋይናሊ ግራቪቲ ለካ ስፔስ ታይም ከርቭ የሚያደርግ ነው እንደዚህ ልና ብዙም አይታይም። ስለ ስፔስ ታይም ከርቪቸር እንደዚህ ይናገራል። ብዙም ልናገር አልፈልግም፣ ግን አትሊስት እዚህ ላይ አንድ ኢምፖርታንት ነገር አለ። ለምሳሌ E = mc ስኩዌርድ ምናምን የሚገኙት እንግዲህ 4 ዲሜንሽናል ናቸው። ኦኬ ፖዚሽን ለምሳሌ ምን ያስፈልገዋል? ቁመት፣ ወርድ፣ ጥልቀት ያስፈልገዋል። ኦኬ ታይም ደግሞ ሲጨመርበት ስፔስ ፕላስ ታይም ሆኖ ኦልሞስት 4 ዲሜንሽንስ ይሆናል። ኦኬ በዛ መሰረት እንግዲህ E = mc ስኩዌርድ ምናምን ተገኘ። ከዛ በኋላ እንግዲህ አሁን ወቅቱ ነው የአቶም ቦምብ ወቅት ነው አሁን። ኦኬ እና ምንድነው ይህንን ነገር ባናገኝ ከዋክብቶች እንዴት እንደሚሰሩ አናቅም። ሄቪየር ኤሌመንትስ እንዴት እንደሚሆን አናቅም። ስለ ኮስሚክ ሬዲዬሽን ስለ ላይፍ ምንም ነገር አናቅም በእውነት። ስለዚህ E = mc ስኩዌር ለኔ በተለይ ቃለ እግዚአብሔር ነው የምላቸው እነዚህ እንትኖች ኦኬ ኢኩዌሽንስ። ኦኬ ከዛ በኋላ ወደ ሬላቲቪቲው እንሄድና ከጀነራል ሬላቲቪቲ ለምሳሌ የምናገኘው ምንድነው? ስለ ብላክ ሆልስ፣ ኒውትሮን ስታርስ፣ ኩዌዛርስ ምናምን የሚሏቸው ነገሮች አናቅም።
አንለስ እነዚህ የሬላቲቪቲ ኢኩዌዥን ከሚነግሩን ማለት ነው። ስለዚህ እንደዛም ሆኖ ለምሳሌ እንግዲህ ኢኳልስ ኤምሲ ስኩዌርድ ምናምን ብዙ አስፈላጊ ነገሮች ኢንፎርሜሽን ይነግሩናል። የግድ መተማመን አለብን። ማትማቲክሱን ተከትለን እንግዲህ ወደ ኤክስትራ ዲሜንሽንስ ካሰፋ ነው እና አስገራሚ ውጤት ቢሰጠንም የግድ ማመን አለብን። ምክንያቱም ኢ ኢኳልስ ኤምሲ ስኩዌርድ ራሱ ዓለምን እየገዛ ነው ለራሱ። ኦኬ ፎር ዳት ማተር ምን ይደረጋል? ኦኬ ምንድነው ያደረገው አንዱ ካሉዛ የሚባል የጀነራል ሬላቲቪቲ ለምሳሌ ስፔስ ታይም 4 ዲሜንሽን ነው ተባብለናል እና 4x4 ሜትሪክስ ነው። አሁን አንድ ዲሜንሽን ቢጨመርበት ምን ይሆናል ብሎ አንድ ዲሜንሽን ጨመረበት እና 5x5 ሜትሪክስ ይሆናል እንደማለት ነገር ነው። እና ምን ሆነ መሰላችሁ? እና ምን ሆነ 5 ዲሜንሽን ሲጨመርበት የመጀመሪያው ፓርት እንደ በፊቱ እንደ አንስታይን ይሆንና ሁለተኛ ማክስዌልስ ኢኩዌዥን የሚባል ነገር ይጨመርበታል። ማክስዌልስ ኢኩዌዥን ማለት እንግዲህ በኤሌክትሮማግኔቲክ ሬዲዬሽን ስለ ማየት እንደማለት ነገር ነው። ያ ደግሞ ስለ ግራቪቲ ነው። ስለዚህ ግራቪቲና ኤሌክትሮማግኔቲዝም ተዋሃዱ ነው ሂደቱ። እንደዛ ከሆነ እንግዲህ አንዱን ብነካው አንደኛውን አፌክት አደርጋለሁ ማለት ነው። በዚህ መሰረት እንግዲህ አንድ ነገር ሊሰወር ይችላል የሚል ነገር ነው ሂደቱ። እና አሁን ቀንቷቸዋል። ለምሳሌ ዲዩሪንግ ሰከንድ ወርልድ ዎር ጀርመኖች የካናዳ የአሜሪካ መርከቦች እያሰመጡ ያስቸግሩ ነበረ በእነዚህ ዩቦትስ። እና ምን ነበር ሀሳባቸው? አሁን ምናልባት የማይታይ የጦር መርከብ ከተሰራ በሚል እንግዲህ ኤክስፐሪመንቱ ተጀመረ እና አንስታይን እንደዚህ ነበሩበት። እና ምንድነው የሆነው? ሌት ሚ ሲ መርከቡ ተሰወረ። ይሄ በቴሌፖርቴሽን አይነት ያለው ነው። የሆነ አይነት አረንጓዴ አይነት ደመና ነገር ምናምን መጣና መርከቡን ሰወራት። 700 ማይልስ ርቆ ታየ። ከዛ በኋላ ተመልሶ መጣ ምናምን የሚል ነገር አለ። ፊላዴልፊያ ኤክስፐሪመንት የሚሉት ኦኬ። ስለዚህ ምንድነው እነዚህ ካልኩለስ ኢኩዌሽንስ ምናምን አክብረን ካየናቸው የሚሰጡን ትምህርት በጣም በጣም ጥልቅ ያለው ነገር ነው። እውነትም ቃለ እግዚአብሔር የሚያሰኝ ነው ይሆናል። ኦኬ ስለዚህ የቀረው ልጨርስማ ጊዜ መውሰድ አልፈልግም። ትንሽ ተጨማሪ ነገሮች አሉ። ስለ ታኪዮን ስንል እንግዲህ ምንድነው ከብርሃን ጨረር በላይ የሚሄዱ ሬዲዬሽንስ ናቸው። ኦኬ ለነዚህ ብርሃን ጨረር አይኖቼ አሉ። ኦኬ ለነዚህ ታኪዮንስ ደግሞ ኢንዶክሪን ግላንድስ የምንላቸው አሉ እና እነሱ ናቸው ኢንተርፕሬት የሚያደርጉት። እና መንፈሳዊ ኢንፎርሜሽን ራእይ እንደዚህ ሲመጣ ለምሳሌ በእነዚህ ኢንዶክሪን ግላንድስ ነው የምናያቸው፣ በአይናችን አይደለም። እና ሶስተኛ አይን ይባላል። እና እነዚህን ነገሮች ዴቨሎፕ ካረግናቸው ኦኬ ቴሌፖርቴሽን ይሁን በ10 ቦታ ባት ሴም ታይም መታየት ይሁን እንደ አየር መንሳፈፍም ይሁን ኦኬ እንደነዚህ ተሰወሩ የምንላቸው ኦኬ እስከ መሰወር ድረስ ሁሉም ነገር ሊደረግ ይቻላል። ሚኒንግ እዛ 95% ውስጥ ከሆን 5% ላይ ሙሉ ስልጣን አለን። አካላችንን ልንሰውረው እንችላለን ነው። ኦኬ እንደዛ ከሆን እንግዲህ እውቀቱ ነው ነገሩ ተባብለናል። እና ተዋህዶ ነው ሂደቱ፣ ሃይማኖት አይደለም። እንደዚህ የማዋሃድ ቴክኒክ ነው። እና ከዛ በኋላ እንግዲህ እናንተው ራሳችሁ ኤክስፒሪየንስ የምታደርጉት ነው። አሁን እንዴት ኤክስፒሪየንስ የታደርጉት? ወል ከ5% ወደ 95% እንዴት ልመላለስ ነው ጥያቄው አሁን አይደለም? ኦኬ እና ቀላሉ የሆነው እንግዲህ ምንድነው? መተኛት ነው። ከተኛሁኝ እንግዲህ 5ቱ ሴንስስ ኦልሞስት ዴድ ናቸው። ኦኬ አላስብም፣ አላይም፣ አይኔን ጨፍኛለሁ፣ ብሰማም ግድ የለም አይነት ነገር ነው። ኦኬ ግን ብዙ ነገር ሊያመልጡኝ ይችላሉ። መተኛት ሳይሆን መንቃት አለብኝ፣ ሪኮርድ ማድረግ አለብኝ ማለት ነው። እንደዛ ሳደርግ እንግዲህ ምንድነው
ያ በዛ ወቅት ነው ክሪኤቲቪቲ የሚመጣው አክቹዋሊ ኦኬ። እና ይሄ ቢዝነስ ይሁን ይሄ ሳይንቲፊክ ነገሮች ኢኩዌሽንስ ራሳቸውም ይሁኑ በዚህ ስቴት ውስጥ ነው። እንግዲህ ኮንሽስ ሆኖ መተኛት ማለት በ95% ውስጥ ነን ማለት ነው ኦኬ። እና ስተኙም ነው ስትነሱ 5 ደቂቃ ይበቃል። ምንድነው ለምሳሌ ራሴን ስካን አደርገዋለሁ ኦኬ። እና ወይ ሙቀት ይሰማኛል ወይ ይነዝረኛል ነገር ያንን ሜንቴን ማድረግ ማለት ነው። እና 95ቱን ካዳበርኩት እንግዲህ የሚገታኝ ነገር የለም ለማለት ነው። ግድ የለም እንጨርሰዋለን። ስለዚህ አንዱ ሌላው ሂደት ምንድነው ከሳብኮንሽስ ጋር በማዋሃድ ሳብኮንሽስ ውስጥ ያሉትን እነዚህ ሻዶው የምንላቸው ነገሮች ለማስወገድ እንደዚህ ጥልቀት ከተጨመረበትም እነዚህ እድላችንን የሚዘጉ አጋንንት ዛር እንደዚህ የምንላቸው እንግዲህ ልናስወግዳቸው እንችላለን ኦኬ። አዎ ምክንያቱም እዩት ለምሳሌ እዚህ ላይ ሳምፕል የተወሰደ ነው ስለ ኮንሽስ እና ስለ ሳብኮንሽስ። አሁን ብታዩት ቫዮለንት ሞቲቭስ ይላል፣ ፊርስ ይላል፣ ኢሞራል ኤርጅስ ይላል። ይሄን ነው የምናገኘው። አንድ ከተማ ሳምፕል ብንወስድ ለምሳሌ ይህ አይነት ነገሮች ነው የምናገኘው። እና በተቻለ መጠን እንግዲህ እነዚህን ካጸዳናቸው ኦኬ እድሜም ይኖረናል። ካልሆነ ግን ይቺ ምድር አትችለንም ባያያዛችን ሂደት። አዎ ትንሽ ተግባብተናል እና አይ ቲንክ ኦኬ እንደሚመስለኝ ለሚመጣው ጊዜ መጥቼ የሚቀጥለው እንትን ባደርግ እንጂ እሺ። በጣም እናመሰግናለን። ዶክተር አብርሃም አማሃ እሺ በጣም ድንቅ ነበር አይደል? አዎ በጣም የሚገርሙ እንደ ቀደም እንዳልኳችሁ ነው ኢትዮጵያ ካሏት ጥቂት ጭንቅላቶች መካከል አንዱ ናቸው ብለናል። በጣም ውስብስብ ነገር ነውና ይሄንም በቀለለ መንገድ ለማስረዳት እየሞከሩ ነበር።